ማውቀው ደግነቱ ብቻ ስለ ደግነቱ ስለ ሰው አሳቢነቱ አዛኝ ሩሩህ እንደሆነ ነው ማውቀው ብቻ ነው ማውቀው። ስለ አብርሃም ክፉነት አላቅም እና ይሄ ቪዲዮ ልሰራላችሁ የመጣሁት በተደጋጋሚ እናንተ ስለጠየቃችሁ ነው እንጂ። ሰላም ውድ የኔ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ሰሞኑ እንደምታውቁት ደስታ በደስታ ሆኛለሁ። የፈለኩትን ነገር የልጅነት ህልሜ በአንዲት ልጅ ተሳክቷል እንዳያችሁት ነው እና ከዚህ በኋላ አብረን እንቀጥላለን፣ ወደፊት እንጓዛለን። አንድ የጎዳና ልጅ የሚቀር የለም። እንደምታውቁት ከኔ ጋር ከሆናችሁ ማለት እኔን ከደገፋችሁ በጣም ብዙ ታሪክ እንሰራለን ብያችኋለሁ። እና ውድ የኔ ቤተሰቦች ዛሬ የመጣሁላችሁ አንድም ለዚህ ነገር ነው፣ አንደኛም ደግሞ ከዚህ በፊት ስለ አብርሃም ቪዲዮ ሰርቼላችሁ ነበር። ማለት አብርሃም ለኔ መልስ የመለሰልኝን ለእናንተ ነግሬያችሁ ነበር፣ ወደ እናንተ አቅርቤው ነበር። እኔ ስለ አብርሃም ምንም ማውቀው ነገር የለም። ያ ቪዲዮ ለብዙዎቻችሁ ጥያቄ ፈጥሯል። በጣም ብዙ ሰው እየደወላችሁም የጠየቃችሁኝ ያላችሁ ኮሜንት ሴክሽንም ላይ አብርሃም እንደዚህ ያልሆነም፣ አብርሃም አልታመመም፣ አብርሃም አውቆ ነው፣ አብርሃም ምናምን። አብርሃም አውቆ አይደለም። አብርሃም አውቆ እንደዚህ የሚያደርግበት ምክንያት ምንም ነገር የለም። አብርሃም አውቆ በሽታ ለምን አዚያ ይሰራል? አብርሃም አውቆ እንዴት እንደዚህ ይሆናል? ማይሆን ነገር እኮ ነው። እኔ ሲጀመር ያ ቪዲዮ ያ መልስ የሰጠኝ ከ5 ቀን በኋላ ነው። እኔ ከ5 ቀን በፊት ነበር ቮይስ የላኩለት እና አልተመቸውም ነበር። ለዛ ነው እንደ አሰምቻቸዋለሁ። ድምጹ አልተመቸኝም ነው አልገባውም ነው ምናምን ነገር። ድምጹን ከሰማችሁት በጣም ደብሮታል። በጣም ከራሱ ጋር አልነበረም እና እኔ ብዙም ማውቀው ነገር የለም። እኔ ለሰው ደግነቱን አታየው? እንዴት አውቆ እንደዚህ ያደርጋል? እኔ እኮ ትንሽ እኔ አሁን ለናንተ ነው እንጂ ለነሱ በቃ ምንም አልታይም። ለኔ ለትንሹ እንደዛ መልስ የሰጠኝ አስቡት። እንደዚህ ጥያቄ ሊፈጥርባችሁ አይገባም ለማለት ያህል ነው። እና ለዚህ አይደለም የመጣሁት። እኔ የራሴ በጣም ብዙ ነገር አለብኝ። እኔ የኔ ቤተሰቦች ጥያቄ ስለፈጠረባችሁ ይሄንን መልስ ልስጣችሁ ብዬ ነው የመጣሁት። በጣም ቅር ስላለኝ ነው። እየደወላችሁ ከ10-20 ስልክ ተደውሎልኛል እና ለዛ መልስ ልስጣችሁ ብዬ ነው የመጣሁት። ራሴ ሐሳብ የራሴ ህልም ማሳካበት ጊዜ ነኝ እና ስለሱ ማውራት አልፈልግም። ስለሱ አላውቅም። እንደነገርኳችሁ ምንም ማውቀው ነገር የለም። ከፈለጋችሁ ግን ስለሱ በጣም ብዙ ነገር የሚያውቅ ሰው አመጣላችኋለሁ። ነገር ግን ወደዛ መግባት አልፈልግም። እንድታውቁልኝ የሚፈልገው ነገር ወደዛ መግባት አልፈልግም። ምክንያቱም አሁን የራሴ መንገድ ይዣለሁ። የራሴ ቪዲዮ ይዤ ሊሄድ ነው። ወደሱ አታስገቡኝ እና የኔ ቤተሰቦች ቅር እንዳይላችሁ እና በኔ ምክንያት ጥያቄ ውስጥ ስለገባችሁ ነው ይሄን ቪዲዮ ልሰራ የተገደድኩት። በጣም እንደምታውቁት አብርሃም ጥሩ ሁኔታ ላይ አይደለም አሁን ይመስለኛል። ሳይሻለው አይቀርም ብቻ አላቅም። እኔ አብርሃም የሆነ ሰዓት ላይ ደውልልኝ ብሎ ስልኩን አስቀምጦልኝ ነበር። እኔም እንደነገረኝ ቴሌግራም ገባው፣ ቮይስ ላኩለት። ቮይስ ልኬለት መለሰልኝ። ሌላ ምንም ማውቀው ነገር የለም። እኔ ስለ አብርሃም ማውቀው ደግነቱ ብቻ ስለ ደግነቱ ስለ ሰው አሳቢነቱ አዛኝ ሩሩህ እንደሆነ ነው ማውቀው። ለምን እንደዛ እንዳልካችሁ ታውቃላችሁ? እኔ ብዙ መልካምነት አይቼበታለሁ። ያው ሚናናቁኝ ልጅ ነኝ። ነገር ግን እሱ ስልኩን አስቀምጦልኝ በውስጥ መስመር ላይ ስልኩን አስቀምጦልኝ ደውልልኝ ማለት ይሄ ትልቅ አስተሳሰብ ነው። የሰው ሞራል እንዴት እንደሚቀሰቀስ የሱ አስተሳሰብ ማለት እሱ ለኔ ቪዲዮ መስራቱ ለኔ ምን ያህል ዋጋ እንዳለው አውቆ ተረድቶ እንድደውልለት አረግ በራሱ በጣም ትልቅ ነገር ነውና እኔ መልካምነቱን ብቻ ነው ማውቀው። ስለ አብርሃም ክፉነት አላቅም። እና ይሄ ቪዲዮ ልሰራላችሁ የመጣሁት በተደጋጋሚ እናንተ ስለጠየቃችሁ ነው እንጂ ስለዚህ ጉዳይ መግባት አልፈልግም። እኔ የራሴ ፍላጎት የራሴ አላማ ያለኝ ልጅ ነኝ። እኔ ከናንተ ጋር በጣም ብዙ ማረገው ነገር አለ እንደነገርኳችሁ። ያው በጣም የሚያስደስት ቪዲዮ አይደል? ከዚህ በፊት የለቀኩላችሁ ቪዲዮ በጣም የሚያስደስት አይደል? እስኪ በማርያም አንዴ ግለጹልኝ። እስኪ ደስ ይላል ወይም ደስ አይልም? እስኪ አንዴ ኮሜንት ላይ ንገሩ።
ያው የሰው ደስታ የሚያስደስታችሁ እንዳላችሁ በጣም አውቃለሁ። ብዙዎቻችሁ የሰው ደስታ ያስደስታችኋል እና ያ ቪዲዮ የሰራሁት ያ ቪዲዮ ወደ እናንተ ያቀረብኩት በተደጋጋሚ ነግሬያችኋለሁ። ደስታዬ ስለሆነ እናንተም እንድትካፈሉት ይሄንዬም የስራ የውጤቷ ፍሬ እንዴት እንደሚያስደስት እንድታየው ነው። ይሄን ማለት ያ ገንዘብ የላከችልኝ ልጅ ነች እና እነሱ ራሱ በጣም እንዴት እንደተደሰቱ አይታችኋል። ለኛ ምንም አይጠቅም ብር ለምሳሌ ብያቸዋለሁ 100 ሆነን 100 ብር አዋተን ለነሱ ብንሰጣቸው ለኛ 100 ብር ለኔ ምንም አያደርግልኝም። ለነሱ ግን ምን ያህል ደስታ እንደሚፈጥርባቸው ወደ እናንተ ለማሳያት ሳችሁ ደስታዬ እንደሚያስደስታችሁ የኔ ፍላጎት የናንተን ፍላጎት እንደሆነ የኔ አላማ የናንተ ጥሩ አመለካከት እንደሆነ ስለማቅ ነው ወደ እናንተ ይዤላችሁ የመጣሁት። ከዚህ በኋላም በጣም ብዙ ነገር አሳያችኋለሁ። በጣም ብዙ ያልተጀመረ ነገር አለ። በጣም እንደምታዩት ጎዳና ላይ በስቃይ በመከራ በብርድ በረሃብ የሚሰቃዩ ብዙ ወገኖቻችን እንዳሉ ታውቃላችሁ። ለነዛ ሰዎች ደግሞ እኛ ካልደረስንላቸው ማንም አይደርስላቸውም። እኛ ካልደረስንላቸው እኛ ማይጠቅመንን ለነሱ እንዲጠቅማቸው ካላደረግን እኛ ማይጠቅመንን ስላችሁ ቅድም እንደነገርኳችሁ ለምሳሌ 100 ሆነን 100 ብር ብናዋጣ ለኔ ከኪሴ ላይ 100 ብር ቢጎል ምንም ነው። አንድ ሰው ግን በጣም ማይረሳው በህይወቱ የማይረሳው ደስታ ልንፈጥርበት እንችላለን እና እንደነገርኳችሁ ወደፊት አብረን እንሄዳለን። በነገራችን ላይ እኔ ምን አስባለሁ መሰላችሁ? ሰው መርዳት ራስ ወዳድነት ነው ብዬ ነው ማስበው። ሰው መርዳት ራስ ወዳድነት ነው ብዬ ማስበው። ምክንያቱም ሰው ስንረዳ ያለው ደስታ በጣም ነው እኔ የምደሰተው። ሰው ስትረዱ በረከት እኔ ብቻዬን ነው የምወስደው ያለው ነገር እና በቃ ያ ደስ እንዲለኝ ያደረኩት ነገር ነው። ራሴን ስለወደድኩ ደስ እንዲለኝ ያደረኩት ነገር ነው ብዬ ነው ማምነው እና ልክ እንደኔ ይሄ አስተሳሰብ ካላችሁ ወደፊት አብረን እንቀጥል ብላችሁ የእናንተ ሀሳብ አስተያየት ግለጹልኝ። የኔ ቤተሰቦች በጣም ነው የምወዳችሁ። ከኔ ጋር እንደሆናችሁ ጥልቅ አመለካከታችሁን ስለገለጻችሁልኝ በጣም አመሰግናለሁ እና ከዚህ በኋላም አብረን ወደፊት እንሄዳለን። ያለውን ነገር ስቴፕ ባይ ስቴፕ አሳያችኋለሁ። ማለት በጣም ብዙ የሚደረግ ነገር አሉ። እግዚአብሔርን አሁን ራሱ ወደዚህ ዝም ብዬ ስወጣ 2 3 4 5 ከዛ በላይ ሰው አገኛለሁ። ነገር ግን እነሱን የሚያስጠጋ ሰው ነው የታጣው። አሁን እንደ ኤንዬ እየደወላችሁ ስልክ ቁጥሬን ኮሜንት ሴክሽን ላይ አስቀምጥላችኋለሁ። ማድረግ የምትፈልጉ ሰዎች ካላችሁ ማድረግ ብቻ አይደለም እንድታቁ የሚፈልጉ ነገር ማድረግ ብቻ አይደለም ብር በመስጠት አይደለም የሰው ደስታ የምናገኘው እና እየደወላችሁ ምን እንዴት ነው ያሉበት ሁኔታ ምናምን በቃ ብር ሳትረዱ ማለት ነው ስልክ እየደወላችሁ ያለውን ሁኔታ ማወቅ መቻል ራሱ በጣም ትልቅ ነገር ነው። ለመርዳት ብቻ አይደለም የምትደውሉት ለማለት ያክል ነው። ማለት ለመርዳት ስላችሁ መርዳት ከፈለጋችሁ ስልክ ቁጥሬን ትወስዳላችሁ። ኮሜንት ሴክሽን ላይ አስቀምጥላችኋለሁ። ያለውን ነገር ሙሉ ለሙሉ በማስረጃ ማን እንደምንረዳ መርዳት በምትፈልጉበት ሁኔታ እንዴት እንደሚደረግ እየነገርኳችሁ እየተወያየን ወደፊት እንቀጥላለን እና በገንዘብ ብቻ ሳይሆን በሌላ ነገር በሞራል ምናምን መደገፍ የምትፈልጉም ደውላችሁ የውስጣችሁ መግለጽ ነውና ውድ የኔ ቤተሰቦች ሌላ ቀን እስክንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ። በቀጣይ ቪዲዮ መልካም ስራ ይዤላችሁ